አዲስ ቢዝነስ ለመጀመርም ሆነ ቢዝነሳችሁን ለማስፋፋት ያለማስያዣ ብድር ፈልጋችሁ ነገር ግን ያ ያለማስያዣ ብድር በባንክና በማይክሮ ፋይናንስ ሄዳችሁ ስትጠይቁ ለብድሩ ዋስትና እንፈልጋለን፣ ኮላተራል ሳይኖሩ መበደር አትችልም በሚሉ እጅግ ተስፋ አስቆራጭ የሆኑ መልሶች ምክንያት ግራ ለተጋባችሁ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ነጋዴዎች እንዴት ያለማስያዣ ብድር ከባንክና ስፔሻሊ ከማይክሮ ፋይናንስ ብድር የሚያገኙባቸው ወርቃማ የሆኑ መንገዶች በዚህ ቪዲዮ እነግራችኋለሁ። ቪዲዮውን ላይክ አድርጉት፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሁን ባለው የኢትዮጵያ ነባራዊ ሁኔታ አንድ ሰው ማግኘት የማይችለው ብድር ብዙዎችን ብዙ ሚሊዮን ያለምንም ማስያዣ ብድር ሊያስገኝ የቻለውና የባንክና የማይክሮ ፋይናንስ በር በድፍረት ለማንኳኳት የሚያስችለው ብቸኛ መሳሪያ የጥምረት ኃይል ይባላል። ይህ የጥምረት ኃይል ምን ማለት ነው? ብዙ ተመሳሳይ ዓላማ ያላቸው፣ ተመሳሳይ ሀሳብ ያላቸው፣ ለውጥ የሚፈልጉ ወገኖች አንድ ላይ በመደራጀት በፒኤልሲ መልክ ሊሆን ይችላል፣ እንዲሁም በህብረት ስራ ማህበራት መልክ ሊሆን ይችላል። አንድ ላይ በመደራጀት ተሰሚነታቸው በመጨመር ጥያቄያቸው ለባንክና ለማይክሮ ፋይናንስ ስፔሻሊ ለማይክሮ ፋይናንስ ሲያቀርቡ እጅግ በጣም ተቀባይነት ያገኛሉ። መደራጀት፣ አንድ ላይ መሆን፣ አንድ አቅም መፍጠር ለባንክ ብድር ወይም ደግሞ ለማይክሮ ፋይናንስ ብድር ብቻ አይደለም። ስፔሻሊ ወጣቶች አንድ ላይ ሲደራጁ በፒኤልሲ መልክ ሲያቋቁሙ ለከተማ አስተዳደር የቢዝነስ መስሪያ ቦታ ሊጠይቁ ይችላሉ። ብዙ ከተማ አስተዳደሮች፣ የከተማና የገጠር ወረዳ አስተዳደሮች የብዙ ወጣቶች ህይወት ሊቀይር የሚችል ብዙ እድል ሲፈጥሩ አይቻለሁ። አንደኛ የመስሪያ ቦታ ነው። የዶሮ እርባታ ሊሆን ይችላል፣ የኢንቨስትመንት ሊሆን ይችላል፣ ለፈርኒቸር ሊሆን ይችላል፣ ለብረታ ብረት ስራዎች ሊሆን ይችላል። ብቻ የተለያዩ ስራዎች ለመስራት ለአምስት ዓመትም ለምንም የተወሰነ ዓመታት ባዶ መሬት ለመስሪያ ቦታ በመስጠት ወጣቶቹ እንዲቀየሩ ይፈልጋሉ። ያ መንግስትም ይደግፋል፣ ባንኮችም ይደግፋሉ። ሌሎች ማይክሮ ፋይናንስ እና ሌሎች አበዳሪ ተቋማት ስፔሻሊ ማይክሮ ፋይናንስ እና እንዲሁም የቁጠባና ብድር ህብረት ስራ ማህበራት በደንብ የሚደግፉት ስራ ነው። አንድ ላይ ስትሄዱ ተሰሚነት ታገኛላችሁ። አሁን የመስሪያ ቦታ አገኛችሁ ማለት ለስራ መነሻ የሚያስፈልጋችሁ ካፒታል ወጪ ቀነሳችሁ ማለት ነው። ወጪያችሁ የተወሰነ እየቀነሳችሁ ነው። በነፃ የምትሰሩ ከሆነ ትርፋማ የምትሆንበት እድል ከፍተኛ ነው ማለት ነው። ባንኮች፣ መንግስት፣ ማይክሮ ፋይናንሶች እንዲሁም ሌሎች የቁጠባና ብድር ህብረት ስራ ማህበራት በእናንተ ላይ እንዲተማመኑ የሚያደርጉ ሁነኛ ምክንያት ምንድን ነው? አንደኛ የጋራ ኃላፊነት ስላላችሁ ነው። ቢዝነሱ የሆነ ቢዝነስ ብትጀምሩ ቀጣይነት ያለው ቢዝነስ ሊሆን ይችላል። አንድ ሰው እኮ ያለማስያዣ ብድር ቢበደር ወይ የሆነ ቦታ ቢወስድ በሆነ አጋጣሚ አትሊስት ህይወቱ እንኳን ቢያልፍ አይበለውና እዚህ ሎጂክ ነው፣ የቢዝነስ ሎጂክ ስለሆነ ህይወቱ እንኳን ቢያልፍ ያ ቢዝነስ ሊያስቀጥል የሚችል ሰው ያስፈልጋል። በጋራ በማህበር ሲሆን ግን አንድ ሰው ሲያልፍ አንድ ሰው ይመጣል። አንድ ሰው ሲታመም አንድ ሰው ቢዝነሱ ራን የሚያደርግ ሰው ኢሚዲየትሊ ሊገኝ ይችላል። ጥምር ኃይል ስትሆን ኤክስፒሪየንስ ሼር ታደርጋለህ፣ ሀሳብ ትለዋወጣለህ፣ ጥምር እውቀት ይገኛል፣ ጥምር ክህሎት ይገኛል። አንዱ ባንዱ ያግዛል፣ አንዱ ሲደክም አንዱ ይደግፋል። በጣም ተደጋግፈ የሚሰራ ስራ እስከሆነ ድረስ እነዚህ ተቋማት የሚደግፉት ነው። ሁለተኛ ምንድነው? ሾርት ፕሮሰሲንግ ታይም ነው። ከቀበሌ አስተዳደርም የሆነ ብትጠይቁ ወይ ከወረዳ አስተዳደር የሆነ ብትጠይቁ ቶሎ ቦታ የማግኘት እድል አላችሁ። እንዲሁም ብድር ብትጠይቁ ደግሞ ከባንክና ከተለያዩ ስፔሻሊ ከማይክሮ ፋይናንስ እንዳልኳችሁ ቶሎ ፕሮሰሲንግ ታይሙ በአጭር ጊዜ እንዲቋጭ ያደርጋል። በአጭር ጊዜ መፍትሄ እንድታገኙ ይረዳል። ሶስተኛ ምንድነው? የብድር መጠን ነው። የብድር መጠናችሁ ከፍ ይላል። ምክንያቱም ብዙ ናችሁ። የተሻለ እውቀት ሊገኝ ይችላል። ከብዙ የተሻለ እውቀት ይገኛል። በምክክር የሚገኝ ጥሩ ውጤት እስካለ ድረስ ማለት ነው። ምናልባት ቢዝነሱ ከፍተኛ ብድር የማግኘት እድል አላችሁ። ታዲያ እዚህ ላይ መርሳት የሌለባችሁ ነገር ምንድን ነው? በማህበር ስትደራጁ አጋር በመምረጥ ላይ በጣም ጥንቃቄ የተሞላበት መሆን አለበት። ህጋዊ መሆን አለበት። ተመሳሳይ ራዕይ፣ የስራ ፍላጎት ያለው ሰው መሆን አለበት። ፒኤልሲ ለማቋቋም ብዙ ሚሊዮን ብር የሚፈልግ ይመስላችኋል? ተደራጅተ በድርጅት መልክ ንግድ ፈቃድና ቲን ናምበር ማውጣት ቀላል ነው። ብዙ ከባድ የሚባል ነገር የለውም።
ምናልባት ቢፈልግም ትንሽ ብር ነው የሚፈልገው ማለት ነው። በዚህ መልክ ተደራጅታችሁ የጋራ አካውንት በፒኤልሲ ስም አካውንት ከከፈታችሁ፣ በማህበሩ ስም አካውንት ከከፈታችሁ፣ የተወሰነ ትራንዛክሽን ሂስትሪ ካሳያችሁ ከፋይናንሻል ኢንስቲትዩሽን ደህና ብድር የማግኘት እድላችሁ በጣም ከፍተኛ ነው። ሞቲቬትም ትደረጋላችሁ። ስፔሻሊ ማይክሮ ፋይናንስ እና እንዲሁም የቁጠባና ብድር ህብረት ስራ ማህበራት የተሻለ እድል አላችሁ። ስለዚህ እናንተ ያለማስያዣ ብድርን ብትፈልጉ እንዲሁም መስሪያ ቦታም ለማግኘት ግዴታ ተደራጅታችሁ ስትሄዱ በጣም የተሻለ እድል አላችሁ። ፕሊስ ያንን እድል ተጠቀሙበት ማለት ነው የምፈልገው። እናንተስ ይህን ቪዲዮ ካያችሁት የመጣላችሁ ሀሳብ ምንድን ነው? እስኪ ኮሜንት ላይ ያጋሩን። በቀጣይ በእንደዚህ አይነት ሀሳብ እስክንገናኝ ድረስ በሰላም ቆዩ። አብራችሁን ስለቆያችሁ ከልብ አመሰግናለሁ።